በሉንጂ 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 ልቤን ይዞት ሄዷል ከደጅ። ስራ ይላ ደግሞ ምን አለች? እዚህ መምጣቱን ነው። ከዛስ አንተ ደግሞ በጣም ነው የሚወድሽ ምናምን ነገር አልካት አይደል? አዎ ነግራ ነው እንዴ? እኔ አንተን አላውቅም እንዴ? ቆይ ምን አባው ነው እንደዛ አልካት? እና ኤርላኩ ይወዳታል። ቢወዳት ታዲያ ማለት ጆሮ ረሳው እንዴ? አንተም እኮ ትወዳታለህ ጀዝባ። የመጣንበትን ጉዳይ ሳትሉንም አንቀመጥም። ምንድነው ተምቹ? ፋያው እንግዲህ ወቁት በነካጃችሁ ልጃችሁን ለልጃችን ለማለት ነው የመጣነው። ምንድነው የምታወሩት? ሰምተዋል እንግዲህ ፋዘሪ። አሴር እየቀለዳችሁ ነው እንዴ? አልቀለድንም። ልጃችሁን ለልጃችን እንድትሰጡልን ነው የመጣነው። ምን ልጅ አለና ምን ይዘጋችኋል? የትኛዋን ልጃችንን ነው? ስንት ልጅ ነው ያሉት? አንዬን ነው? አዎ ፋያው እንግዲህ እንደ ሀገሩ ባህል ወግ ልጃችሁን ሐናን ለልጃችን ተረፍ ኖላዊ ማን ነው እናንተ የደፈረኝ? ምንም አይነት መረጃ ካገኘው ሁለት ሳላስብ ለእናንተ ነው አሳልፌ የምሰጣችሁ። ለህግ ተባባሪ ሆናለሁ። በጣም እናመሰግናለን ወይዘሮ ሜላት። ሜርቻለሽ ላደረጋችሁልኝ ነገር በሙሉ በጣም ነው የማመሰግነው። ደምብላል አፏ ተፈታ ስላችሁ ተፈታ እንዴ? ሙዚቃም ጀምራ። ኧረ በስመ አብ ይመቸው ተምቹ። ተምቹ በቃ የሞቀ ፍቅር ውስጥ ገብቷል። አሁን መቀስ አለ። ችግሩ እኮ መቀስ አለ። ማነች አትሉኝ? መቀሷ እስር ቤት ያለችዋ እንዴት ሊሆን ይችላል? በጣም ከባድ ነው። ተምቹ ቸኩሏል ብዬ አስባለሁ። ከእርግብ ያለው ፍቅር ይወጣለት አይመስለኝም እና ይችኛዋን ልጅ እንዳይጎዳት ብዬ አስባለሁ። ግን ከማን ጋር ቢሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስገቡ። ሰላም እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። ኖላዊ በትናንትናው ክፍል አሪፍ ነበረ። ደስ የሚል አይነት ነገሮችን አይተንበታል። ሜሉ ወደ መፈታቱ ነው። ኦልሬዲ ተፈታለች፣ ተሸኝታለች። በቀጣይ ክፍል እንግዲህ ቤት ውስጥ የሆነ ዝግጅት ቢኖር አሪፍ ነው ብዬ አስባለሁ። ማለት ሰምተዋል፣ ልትፈታ ነው እንዴ የሚል ነገር አውርተዋል ቤት ውስጥ። ሰው የሆነች ትንሽ ፕሮግራም ዌልካም ምናምን ያስፈልጋል ብዬ አስባለሁ። እንደዛ አይነት ነገር ብናይ ቆንጆ ነው፣ በጣም ቆንጆ ጥሩ ነው። ምንድን ነው የሚያስቅ እንዳትሉ፣ እኔ ትዝ ብሎኝ ነው። ምን ትዝ እንዳለኝ ታውቃላችሁ? እንደው የፕሮግራሙ ዕለት ተሳስቶ ማን እንዳትሉኝ፣ ተምቹ ነዋ። ሌላ ማን ይሳሳታል? ሄዶ እንደለመደው በአጥር ዘልዶ ገብቶ እዛ መሀል ላይ እንዳያያዙ ወይም ደግሞ ድንበላ ብሎ በሩን ክፍት ሲያደርገው ሁሉ ተሰብስቦ ወዬ እንዳይሉት ነው የኔ ስጋት። አገኛችሁ አይደለ? እሱ ያደረገውም አይባልም፣ ያደረገዋል። ምክንያቱም አንዴ ከለመደ መድገሙ የማይቀር ጉዳይ ነው። አንዴ ዘሎ የገባ ሁለተኛም እገባለሁ ይላል፣ ሶስተኛም እገባለሁ። ያ ነገር ስላለ ብዬ ነው እንደዚህ ያልኳችሁ። ለማንኛውም ሜሉ ስለተፈታሽ ደስ ብሎናል። የአቦዋስም ቢሆን ተፈታለች ነው። አሴር በትላንትናው ክፍል አስደስተኝ። ለሐና ልክ ልኳን ይነገር። በቃ ልክ ልኳን። አንቺ የራስሽን መርጠሻል። ስለኛ ለምን ትጨነቂያለሽ? እኛ ጋር እየቀረብሽ ለምንድን ነው የእኛን ህመም የምታባብሽው? አንቺም ስለምንድን ነው የምትታመሚ ብሎ መከረን። አሁን ገና ቁራጥ የሆነ ንግግር ተናገረ። እኔ ራሱ እኮ ብያችኋለሁ። እኔ ሐና ሀሳቧ ራሱ ምን እንደሆነ አልገባኝ፣ እባካችሁ አስረዱኝ ስላችሁ ነው የከረምኩት። ይኸው እናንተም ቢብትሉ አስረዳኝ። አሴር ምን ላድርግ? ምንድን ጋይስ ምን አስባ ነው ሐና? ምን አጉል እንትን ልሆን አለች? ራሱን እንዲህ ሊያደርግ ይሆን? እንደዚህ ሊያደርግ ይቻላል እንዴ? እኔ የገባኝ አንድ ነገር ነው ጋይስ። ሐና ራሱ ማን እንደምትወድ አላወቀችም። እውነታው ያ ነው። በቃ ማን እንደምትወድ ወይም ደግሞ ልቧ ማጋ እንደሆነ አላወቀችም። ይሄ ፍቅር ሲሆን ልባችሁ ያርፋል ጋይስ፣ አይቅበዘበዝም። ገባችሁ? እንትን አትልም። የሆነ ምርጫ ውስጥ ሳታስገባም ያንን ሰው እንትናም እኮ ይወድ ነበረ ከደሴ ጀምሮ ብላ አታመጣም። በቃ ይወዳት ነበር፣ አለቀ። እዛ ከጨርሳለች። እሱም ከሱ ጋር ውድድር ውስጥ አታስገባም። ለምሳሌ አሁን ድንብላንን ብታነሱና ታፈቅሪዋለሽ ወይ ከሱ ሌላ ማንን ታፈቅሪያለሽ ብትሉን ከተምቹ ውጭ ማንንም ሰው አልፈልግም ነው የምትላችሁ። ለምዱ ታውቃላችሁ? በቃ አርፋበታለች። በሱ የሆነ እንደወደደችው ያሳያል፣ ሁኔታዋ ያሳያል። ገብቷችኋል አይደላችሁ? የፈለጉት ነገር የሐና ግን ፍቅር አይመስለኝም። ዝም ብሎ ነው ማለት ለሰዎች መልካም አስተሳሰብ አላት አይደለ? ከድሮም ጀምሮ ያንን ነገር ነው አሁንም እያየን ያለ ነው እንጂ ፍቅር ነው ብዬ እኔ አላስብም። በቃ ይሄ ሰዎች ዝም ብላ ቀርባ ትሪት የምታደርገው አይነት ነገር ነው እኔ እየታየኝ ያለው። ፍቅር ቢሆን በቃ ክንፍ ብላ ስለሱ ብቻ ነበር የምታስብ። ልክ እንደ ድንብላል ሙዚቀኛ ትሆን ነበር እንዴ? ምን ይሼ ነው ሐና ተይን ፍቺን
በቃ ወስኜ አንዱ ላይ። እኔ ደግሞ በጣም ቅር ብሎኛል። የእነ አሴር ጓደኛ ለምን በዛው ጠፉ? እነሱ መጥፋት የለባቸው። በተለይ ልጅቷ በጣም ለአሴር ያላት ነገር በጣም እኔ ከምላችሁ በላይ አሴር እሷ ቢሆን ውስጤ ነው ደስተኛ ነኝ ከምንም በላይ ማለት ነው። የምሬ ነው። ከመጀመሪያ ጀምሮ አብሮ ቢኖሩ ኖሮና ከእሷ ጋር ያለ ወይም ደግሞ ሀናና አሴር በተገናኙ ጊዜ ወይም አሴር ሀናን ወደድኩ ማለት ከጀመረ ጀምሮ እሷ ልጅ ብትኖር ኖሮ አሴር የእሷ ነው እንጂ የሀና ሊሆን አይገባም። እንደዛ ነው፣ እንደዛ ነበረ። ግን አሁን መሀል ላይ ስለመጣ እናንተ ሀናና አሴር አንድ ላይ እንዲሆኑ የምትፈልጉት። በእርግጥ ግን እውነታው እንደዛ አይደለም። ምክንያቱም እቺ ልጅ ምንም ሳይኖረው ማንም ሳይሆን ሜዳ ላይ ባለ ሌባ በነበረ ጊዜ ነው ስትወደ የነበረው ስታፈቅሮ የነበረው እና ትክክለኛ ፍቅር አላት ብዬ አምናለሁ። ገብቷችኋል አይደለ? አሁን የሀና መቅበዝበዝ ነው የሚባለው፣ ፍቅር ሳይሆን መቅበዝበዝ ነው። መቅበዝበዝ ማለት የሆነ ልባችሁ አላረፈም፣ የሆነ ሰው ላይ አላረፈም። ገብቷችኋል? አሁን እቺ ልጅ ስንት ጊዜው በቃ ስንት ዓመቷ ብላችሁ አስቡ። ከአሴር ውጭ ሌላ ማንም ጋር አልሄደችም። ይሄ ትክክለኛ ፍቅር። አሴርን ይወት ከሀና ውጭ ሌላ ማንም ጋር አልሄደም። ይሄ ትክክለኛ ፍቅር ነው። ኤላንም ይወት ከእሷ ውጭ ማንም ጋር ይህም ትክክለኛ ፍቅር ነው። ሀና ዝም ብላ የምትበዘበዙ ይሄን አልወሰነችም፣ ወይም ደግሞ ልቧ ገና አልተከፈተም ብዬ አስባለሁ። አላየችም በደንብ ብዬ ነው የማስበው። እስኪ እናንተ የምትጨምሩት ነገር ካለ ደግሞ ኮሜንት ላይ ጠብቃችኋለሁ። በመጨረሻም ሙሽራውን ላንሳላችሁ። አቶ ኖላዊ በጣም ተጨንቀዋል። ስራ የለኝም ምን የለኝም እያለ በጣም ተጨንቀዋል። እውነት ነው፣ ስራ የላቸውም፣ እያስጨንቃቸዋል ያለውም ነገር። በቅርቡ ስራ ይጀምራሉ፣ ለዛውም አሪፍ ስራ ውስጥ ይገባሉ። ማን ያስቀጥራቸዋል ታውቁታላችሁ። ይቀጠራሉ፣ አሪፍ ስራ ያገኛሉ። ጥሩ የሆነ ነገር እናያለን ብዬ አስባለሁ። ደግሞ ጠፍታለች ሙሽሪትን ብቅ አድርጉና በመሀል ያለውን ነገር በደንብ ማለት በደንብ እንኮንኩም። አሁን እዛ ጋር ያለው ነገር በቃ ሰላሙን አሳዩን ጊዜ በቃ አሁን ሰላሙን እርፍ እንበል እስኪ ትንሽ። እንዴ ተቅበዘበዝን እኮ ሀና አቅበዘበዘች። የምሬን እኮ ነው እንዴ። ተውን በቃ አሁን እርፍ እንበል በቃ። እስኪ አቶ ኖላዊና ፍቅረኛዋ ሙሽሪትና ሙሽራው የራሳቸውን በቃ ካፕል ውሏቸውን ሲገባበዙ ሲጫወቱ ያለውን ነገር አሳዩ። ሰላማችን እስኪ ትንሽ መለስ እናደርገውና እኛም ያላገባን ይሄ ፍቅረኛም የሌለን ቁጭ ብለን የምንለው ቤት ውስጥ አለ እንደነዚህ ልጆች ሞቲቬት አድርጉን ነው። ገባችሁ አይደለ? አገኛችሁ አይደለ? በቃ እንደዛ ነው። በሉች ያው ለላውዱ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደምዛልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ቦሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። በሌላ ቪዲዮ እንገናኛለን። ፒስ። ሽምግልናው በሚገባ ተጠናቋል። ለዛውም በድል ይላል። ዊሊሊስት አደረጋችሁት። ተምቹና አሴር አደረጋችሁት። ትለያላችሁ ስልኩ በምክንያት ያለ ምክንያት ትለያላችሁ አይደለም። እኔ እኮ ትመቹኛላችሁ ስልም በምክንያት ያለ ምክንያት ትመቹኛላችሁ አይደለም። የትላንትናው ክፍል ጸዴ ነበረ ጋይስ። ጸዴ ብቻ ሳይሆን በቃ ጋይስ በሳቅ ነው የገደሉና በቃ ከስንት ጊዜ በኋላ ነው ፈታ አለን። የምሬ ነው። ኖላዊ ላይ በቃ ረጅም ጊዜ ሆነን በተለይ አሴርና ተምቹ ከተበታተኑ በኋላ ይሄ ፍቅር ውስጥ ከገቡ በኋላ በቃ ከራሳቸው አይምሮ ምናምን ወጥቶ በቃ በሀሳብ ውስጥ መሆን ከጀመሩ በኋላ ጸዴ የሆነ ጭዌ አይተናናቅም ነበረ። በትላንትናው ክፍል ጸዴ ጭዌ። አቡ ፋዘር ይመቻቸው፣ እንኳንም ላኳቸው። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ሸብረቅ ደመቅ ብላችሁ ይሆናል እላችኋለሁ። በቃ በትላንትናው ክፍል እንግዲህ እውነት ለመናገር በጣም ያልተደሰተ ሰው አለ ብዬ አላስብም። በጣም ያልተደሰተ ነው ያልኩት። የተደሰተማ በጣም ብዙ ናቸው፣ እጅግ በጣም ብዙ ናቸው። ያልተደሰተ ሰው አለ ብዬ አላስብም። ፈታ አድርገውናል። ፈታ ማድረጋቸው ብቻ ሳይሆን እዛም ሄዳ ወይም ደግሞ የአቶ ኖላዊ ባለቤትም እያደረገች ያለችው ከነሱ ጋር የምታደርገው ምልልስ በጣም ጸዴ ነበር፣ ያምር ነበረ። ከዛ በኋላ ወደ ቤት ተመልሶ ደግሞ ከመመለሳቸው በፊት ያለው ሀና ሽምግልና ተልኳል፣ አንተ እነሱን አክብረ ሽማግሌ አድርገህ ከላካቸው እኔ ለምን ሽማግሌ ናቸው ብዬ አልቀበልም ብላ ቡና አፍርታ ቤቱን ጨስ አድርጋ መቀበሏ በቃ ጸዴ ፐርፌክት የሆነ ሀሳብ ነውና በጣም ተሞችቶኛል። ከዛ መጥቶ ደግሞ እዚህ ቤትም የቀለዷት ቀልድ ምናምን ብቻ ተመችቶኛል። እውነት ለመናገር አሪፍ ጊዜ ነበረ። በቃ በጣም ፈታ አድርገውን ነበረ። ፈታ ማድረግ ብቻ ሳይሆንም ደግሞ በደንብ ተምረንበታል። ያው ኖላዊ ተከታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ከዛ አልፎ አሴር የተናገራት አንድ ነገር በጣም ውስጥ የገብታለች ማለት
ሜቢ እኔ ስላሳለፍኩት ይሁን በዛ መንገድ ስላለፍኩበት ይሁን አይዶን ነው አላውቅም። ሀናን ከሸኛት በኋላ ሊለያዩ ሲል ሀና እሱን ማውራት ፈልጋ ነበረ። አወራችው። ስለ ኤላ ባወሩ ታይም ይሄ የኤላ ጉዳይ ነው ብሎ ለኤላ አዝኖ ምን አይነት ፍቅር ነው ጋይስ? እንደዚህ አይነት ፍቅር እኮ የለም። ራስህን ወይም ደግሞ ህመምህን ችለ ያ ሰው እንዳይጎዳ ብዙ መስዋዕትነት ከፍሏል እንጂ ገብቷችኋል አይደለ? እውነት ለመናገር እንደ አሲር ለሀና መስዋዕትነት ይከፈላል አለ ብዬ አላስብም። እኔ ብዙ ነገር ውስጥ ገብቷል፣ ብዙ ነገር አድርጓል። ኢቨን ድራማው ላይ በደንብ አላሳዩትም እንጂ በደንብ ዲፕ በጣም ብዙ ነገር ማሳየት ይችሉ ነበረ እና ያንን ሁሉ ነገር ያደረገውን ነገር እንዳላደረገ ትቶት፣ ያው ከመጀመሪያም ጀምሮ እንደዛ ናቸው እነሱ። የሆነ ነገር ያደርጋሉ ረስተውታል፣ የሆነ ነገር ይደረጋል ረስተውታል። እንደዛ ስለሆኑ እነሱ እንጂ እንደ አሲር ያደረገላትና እንደ አሲር የሆነላት ሰው አታገኝም አይደለ? ግን የራሱን ያደረገውን ያሳለፈላትን ከእሷ ጋር የለፋውን ሁሉ ረስቶት ኤላ በጣም ተጎድቷል ብሎ ስለ ኤላ መልካምነት ለእሷ መናገር ማለት ይህ ትልቅ ፍቅር ነው። የምሬ ነው። ፍቅር ማለት በቃ ይሄ ነው። የፍቅር ጥግ እንደዚህ ነው። እና ስለ ኤላ ምን ላድርግ ምናምን ብላ ስትነግረው ስትጠይቀው ያለውን ትክክለኛ ነገር ሲናገር ነበረ። ማለት እኔን ብትጠይቂ ኑሮ እኔን ተይኝና የራስሽን ህይወት ኑሪ ይልሽ ነበረ፣ እኔ ግን ኤላ አይደለሁም ብሎ ትክክለኛ መንገድ እንትን ሲላት ነበረ። ማለት ፍቅር ማለት እንደዚህ ነው። በቃ ገብቷችኋል አይደለም? በሌላ ቋንቋ አንቺ እንድትጨነቂ ስለማልፈልግ እኔ እየተጎዳውም እየተጨነኩ መኖር እችላለሁ። አንቺ የራስሽን ህይወት በደስታ ኑሪ፣ አንቺ በደስታ ስትኖሪ ለእኔ ሰላም አለው እንደማለት ነው። እና በጣም የሚደንቅ ነገር ነበረና ሜይ ቢ እኔም ስላጋጠመኝ ይሁን አይዶን ነው ብቻ በጣም ተመችቶ ነበረ። የኤላ ጓደኛ ከደሴ መጥተዋል። ያው አዲስ አበባ ላይ ያለውን ነገር በሰፊው እያየ ነበረ በትላንትናው ክፍል። የኤላ ጓደኛና ኤላ መሀል ያለው ነገር በጣም ያምራል። የሃይማኖት ልዩነት ሳይኖር ና ጸበል ልውሰድ፣ ና ቤተክርስቲያን እንሂድ፣ ዋው ስጋ ጋብዘኝ፣ እኔ እዛ ጋብዝሃለሁ። በቃ ጸዴ በኢየሱስ በጣም ነው የተመቸኝ። በጣም ከምላችሁ በላይ ደሴ ያው እንደዚህ ነው፣ የፍቅር ሀገር ነች። በእርግጥ ሄጄ ባላያትም እህቴ እዛ ስለተማረች ያው ብዙ ነገር አውቃለሁ ማለት ይችላሉ። ወደፊት እንግዲህ ጊዜ ካገኘን ወደዛ የምንሄድ ይሆናል፣ ሙሉ የምናደርግ ይሆናል እንደ እግዚአብሔር ፍቃድ። ብቻ ሁሉም እምነት ተከባብሮ የሚኖርበት አንዱ እምነት እንትን ሳይላችሁ ይሄ በቃ ጓደኛ መሆን ትችላላችሁ። ጓደኛ መሆን ብቻ ሳይሆን አንዱ የአንዱ ጋር መሄድ በቃ ዋው ያምራል። እና እንደዚህ አይነት ዘመን ያምጣለን። ሁሉም ጋር የለም እንደዚህ አይነት ነገር አይደለም። ሁሉም ቦታ የለም። ሁሉም መቦጫጨቅ ነው አይደለ የያዘው። በቃ እንደዚህ ጸዴ ሁሉም የራሱን አክብሮ ተከባብሮ አንዱ ያንዱ ጋር እየተጋገዘ የምንኖርበት ዘመን ይስጠን ማለት እወዳለሁ። በዚያው አጋጣሚ በመጨረሻ ወደ ተምቹ ልምጣና ተምቹ ድንብላልን ፍለጋ ሄዷል። እንደገና ደግሞ እየተፈለገም ነው። እርግብ እየፈለገችው ነው። ተምቹ የማን የሚሆን ይመስላችኋል? የድንብላል ወይስ የእርግብ? ኮሜንት ላይ መልሳችሁን አስቀምጦልኝ። እኔ ግን የድንብላል ቢሆን በጣም ደስ ይለኛል እውነት ለመናገር። ሜይ ቢ ስለተጸጸተች ምናምን ልትሉ ትችላላችሁ። እርግብ ደግሞ ብዙ ነገር ከእሷ ጋር ስላሳለፈ ልትሉ ትችላላችሁ። አይዶ ነው። እኔ አንድ የተናገረችው ማለት ወንድ ልጅ መናገር የማይገባት ንግግር የሆነ ሰዓት ላይ ስለተናገረች በቃ እኔ ከእሷ ጋር ወጥቶልኛል። ሰላምዬ አውቃ አይደለ እንደሌለች ወይም ደግሞ እንደማትወጣ አውቃ ነው እንደዚያ ያደረገችው የነገረችው። ለምን እንደው ታውቃላችሁ? ሌላ ጊዜ ተመልሶ እሷን ፍለጋ ይመጣል ወይ የሚለውን ነገር ለማወቅ ይመስለኛል። ድንብላል እንግዲህ እዚህ መጥቶ እንደነበረና ሳታገኘው እንደሄደ ከሰማች በቃ ትጨልላለች በቀጣይ ክፍል። ኧረ ሀገር ነው የምታጨልለው። በስተመጨረሻ ኩና ቀጠልኩባችሁ። አፉ በሉኝ። ኤላ ላንሳና ልጨርስ። ኤላ ወደ ደሴ በፍጹም አልመለስም ብሏል። እንግዲህ እስከ መጨረሻው እዚሁ ጋፈጣለሁ ብሏል። ተጋፈጥ መጋፈጥ ጥሩ ነው። አንዳንዴ መጋፈጥ ጥሩ ነው። የሚመጣውን ነገር አይታወቅም። ተጋፈጡ። ግን በማይሆን ነገር ላይ ባንጋፈጥ ጥሩ። የማይሆን ነገር ከሆነ መተው። በተለይ ደግሞ ሪሌሽንሺፕ ላይ ከሆነ የማይሆን ነገር ያስታውቃል ጋይስ። ለማይሆን ነገር አትድከሙ። የእናንተ የሚሆነው አለ። ለማይሆን ነገር በቃ እንደማይሆነው ውስጣችሁ እያመነ በቃ ይሄ ነገር እኮ አይሆንም፣ ውስጣችሁ ኦልሬዲ ውስጣችሁ እኮ አምኗል፣ ተቀብሎ በቃ ይሄ ነገር አይሆንም፣ ይሄ እኮ እንደዚህ ያለ ውስጣችሁ ይነግራችኋል። ግን አይምሯችሁን ታሳምኑትና ይሆናል፣ አሳካዋለሁ፣ እቀበላለሁ፣ ቀሟል፣ አሸንፋታለሁ። ትግል ውስጥ አትግባ። ኦኬ፣ ትግል ውስጥ አትግባ ማለት ያክል ነው። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዛ አልኳችሁ። ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ
ከደሴ ወደ አዲስ አበባ ሁሉም ተሰበሰበ እኮ ጋይስ። ምን ይሽ ነው እንዴ ነገር እንዴት ነው? እኔ ተመችቶኛል። ይሄ ጓደኛ የምሬ ነው። ቀስ ምን ሳስበው እንኳን ተመችቶኛል። የሆነ ቀና አስተሳሰብ ያለው ወንድ ይመስለኛል። ከዛ ደግሞ አልፎ የሆነ የሚቆጣ ሀርድ አይነት ወንድ ይመስለኛል። ሰው ሀናን አሁን ሊያስጨንቋት ይችላሉ እያስባሉ ማለት ይሄ ልጅ እንደዚህ በመጠጥ ውስጥ ምናምን እያሳለፈ ካየ ጓደኛው ሀናን ሄዶ በቃ እንዲህ ነው ምናምን ልክ ትዝ ይላችኋል አይደለ? አሴር ሀና ስገፋው ጆሮ ምን እንዳደረገ ሀና ሄዶ እገልሻለሁ ምናምን ሲላት ነው። ልክ እንደዛ አይነት ነገር አሁንም ልናይ እንችላለን እያልኳቸው ነው። ሌናችሁ የኖላዊ ተከታታይ ድራማ ቤተሰቦች ማናቸው? የዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ታዲያስ እኔ ምን ብዬ ነበረ? መረጃውን ወይም ቪዲዮን እንደዚህ በቀላሉ አያገኙትም ብዬ ሪከመንድ አድርጊያችሁ ነበር። አሁን ጊዜው ደርሶ እያየን እንገኛለን። እንግዲህ ልጅቷ ብትታሰርም መረጃውን አብራ አይደለም የታሰረችው። መረጃውን ላታስቀምጥ ትችላለች፣ ስልክ ላይ ደብቀው ሊሆን ይችላል፣ ሸሽገው ሊሆን ይችላል ብዬ አውቅቻለሁ። ሰው መረጃው በቀላሉ እየተገኘ አይደለም። ይሄ ብቻ እንዳይመስላችሁ ጋይስ፣ ልጅቷ ፈቅዳ እንኳን እሺ ብትል መረጃው ድጋሜ ሊጠፋ ይችላል። እንደዚህ አይነት ነገር እንዲፈጠር ይችላል። አስቡበት። ለማንኛውም ላይክ አይገባኝም፣ በደንብ ነው የሚገባኝ፣ በደንብ ነው የሚገባኝ። የባልና ሚስት ጭቅጭቅ ከቤት አልፎ እስር ቤትም ገብቶላቸዋል። በቃ ምንም ማድረግ አይቻልም። ሰውዬ በነገራችን ላይ ትመቸኛለች የሚሉ መስፍኔን ሰውዬ ስትለው ስትበሳጭ እኮ ሰውዬ ትለዋለች። እና ይሄ ጭቅጭቃቸው አልፎ በቃ እንትን ውስጥ መግባቱ ራሱ ብቻ ገራሚ ነው። ይሄ በመሀላቸው ያለው መዋደድ መተሳሰብ ይገርማል። የምሬን ነው የምላችሁ። ማለት አሁን እንደዚህ ስታዩቸው ሆኖ ጨቅጫቃ ባልና ሚስት ይመስላሉ አይደለም? ነገር ግን ነገሩ እንደዛ አይደለም። ምን አይነት ፍቅር በመሀላቸው እንዳለ፣ ምን አይነት መተሳሰብ እንዳለ ማየት እንችላለን። እኔ ምን አስተውያለሁ መሰላችሁ? በተለይ በእኛ ዘመን ያሉ ባለትዳሮች ሳይሆኑ የድሮዎቹ ፍቅራቸውን እንደዚህ አውጥቶ አፈቅርሻለሁ ምናምን እያሉ መግለጽ እኔ እንጃ ይከብዳቸዋል ብዬ አስባለሁ። ግን ፍቅራቸውን በተግባር ነው የሚኖሩት አብዛኞቹ። የምሬን ነው የምላችሁ። የሆነ እንትን ሊባባሉ ይችላሉ፣ የሆነ ስያሜ። አብዛኞቹ ሰውዬ ሴትየው ምናምን ይባባሉ ሰምቻለሁ። በእኛ ቤተሰብ መሀል እንኳን አለ እንደዚህ አይነት ነገር እና ግን እንደዚህ በአፍ አውጥቶ ወድሻለሁ ምናምን ባይባባሉ በጣም የሚተሳሰቡ በጣም ከምላችሁ በላይ በጣም ከምላችሁ በላይ ማለት ነው። አንዱ የአንዱን ክፉ አይፈልግም። አንዱ ሲታመም አንዱ እንዴት እንደሚሆን እኔ የማውቀው። ይሄ የኛው ከላይ ከላይ ነው። ብዙ ጊዜ ከላይ ከላይ ነው። ረጅም ነው። ከዚህ እስከ ቦሌ ከወሰን እስከ ቦሌ አስቡት። በቃ እንደዛ ነው የዘንድሮ። የድሮ ግን እንደዛ ላይ አይደለም። በቃ ጉዳዩ ሲሪየስ ነው። ገብቷችኋል? ይሄ መውደዳቸውን በተግባር ነው። ገብቷችኋል? በተግባር አብዛኛው እንደዛ ነው እና የእነ መስፍኔ ጋርም እንደዛ አይነት ነገር አይቻልም። በቃ ይሄ በጣም መተሳሰብ በጣም እንትን ማለት አሁን የድሮ እናቶች ባለቤታችን እንዳይሰማ ወይም ደግሞ ሰውየው እንዳይሰማ ይህን ነገር ዝም በሉ ካለፈ በኋላ እንነግሯለን የሚባሉ ለምን ብሎ ታውቃላችሁ? የሆነ ነገር የተፈጥሮ ስትነግሩት ሄዶ እንትን ይጋጫል። ይቦሱ በቃ ሀርድ ናቸው አባቶች አይደል? ቀጥታ ሄዶ ርም የሚያደርጉት ማለት ነው። እንደዚህ አይነት እንዳይፈጠር እንደዚህ አይነት ነገር እንዳይፈጠር ስለሚሳሱላቸው ስለሚፈልጓቸው ይደብቋቸዋል፣ ይሸሽጓቸዋል። ምንም እንዳልተፈጠረ ዝም ይላሉ። ካለፈ በኋላ እንትን ይላሉ፣ ይነግሯቸዋል። ሲነግሯቸው እንዴት አልነገሯቸውም ብሎ ስለ ጦርነት ያለፈ ለእሱ ማሰቡ እንደሆነ ይታወቃል። እሱም ደግሞ በእሱ ሳይድ የሆነ ነገር ቢፈጠር ለሚስቱ የሆነ ነገር ይደብቃል። በቃ እሱ ላይ ካለፈ በኋላ የሆነ እንትን ካለፈ በኋላ ለዚህ ሆኜ እኮ ነበረ ለምን አልነገርክ እንዴት አልነግረኝም ብትሞትስ ምናምን እሪ ቅር እየወጣለች ደግሞ ማለት ነው። ገብቷችኋል አላችሁ? ይሄ ትልቅ መተሳሰብ እና ቴንኪው እናመሰግናለን መስፍኔና ሜሉ ይሄንን ነገር ስላሳያችሁ። እውነት ለመናገር ይሄ በቃ ሪል ያለ ፍቅር ይሄ ነው ብዬ ነው የማስበው። በቃ ትልቅ መተሳሰብ ይሄ ነው ብዬ ነው የማስበው። እንደዚህ ስላችሁ ደግሞ አትነጋገሩ ማለት አይደለም። በቃ እንደዚህ ሁሉም በራሱ ሳይድ ብቻ ይያዝ ማለት አይደለም። መነጋገር በጣም ትልቅ ነገር ነው። ነፃነት አለው። የዘንድሮ ነፃነት አለው። አብዛኛው ይነጋገራል። ግን ፍቅር አለ ወይ ለማለት ትንሽ ይከብደኛል። አብዛኞቹ ጋር የለም። በቃ ከተጣሉ በቃ ተጣሉ ወደ ያለም በሰሙ ጋር ሰበስ እና ፍቅር ሁሉን ነገር ይችላል። እና እንደዛ ነው። ፍቅር አለ ወይ አልኳችሁ።
እያልኳችሁ እንደዛ ስላችሁ ደግሞ ተኝታችሁ በጎ አላልኳችሁ፣ ተኝታችሁ ሙትም አልኳችሁ። ያው ፍቅር ሲኖር ሁሉን ነገር ትችላላችሁ፣ ሁሉን ነገር ትቻቻላላችሁ ለማለት ያክል ነው። ለማንኛውም እኔ ስላላገባው ትዳር ውስጥ አልገባው እንዴ ምን ነው ያገቡት? ያው ድስት ያልጣደ ሰውዬ ወጥ ይመኛል አለ። እኔ ድስት እንኳን የለኝ አይደለም ትዳር እና አሁን ምንድነው ስለ ትዳር የማወራው? ቆይ አንተ ማነህ? ምንድነህ? እስኪ ራስህን ግለጽ። ወዴት ተመለስ። ከዚህ ደህና ናችሁ አይደለ? ኧረ በስመ አብ። ወደ ድራማው ተመለስ። እዝራ ነገሮች እንዳሰበው እየሄደለት አይደለም። እዝራ በጣም እንትን እያለ ነው። አይ ቲንክ እዝራ በጣም የሆነ እንጃ ከፍቶታል። ብቻ እያሳዘነኝ ነው እውነት ለመናገር። ሀና ግን ምን እየሰራሽ ነው? ወይ የሚሻል ይሻል። አንቺ ልጅ ግን እኔ ሀና አሁን ግራ ግብት ብሎኛል። ሀና እንደውም ግራ አልገባትም። የምሬ ነው። ሀና እንደው አልጨነቃትም። ምንም አልመሰላትም። ምንም ረስቷለች። በተለይ አሴር ረስቷለች። ተውት፣ እሱም ተውት። በነገሩ እሷ ምን ብሎ የጨንቃታል? ደስ ነው ሊላት ሶስት ወደደኝ እንዲህ ነው ወጥቷል። ከባድ ነው የምሬ ነው። አንዳንዴ ከባድ ነው። መፍረድ አይቻልም ማለት አሁን እኔ በሀና ፍረድ ብትሉኝ ብዙ ሀናን እንትን የምልበት መንገድ አለ። አንደኛ ከኤላ ጋር ረጅም ጊዜ ነበሩ ከደሴ ጀምረው። እንደገና ደግሞ እንደሚያፈቅራት ታውቃለች። ገብቷችኋል? እንደሚያፈቅራት ታውቃለች። ያን እያወቀች ነው የተጠጋችው። ገብቷችኋል? ሁለተኛ አሴር መጣ። አሴር ሲመጣና ከአሴር ጋር ስትቀራረብ ማሰብ ነበረባት ብዬ አስባለሁ። ማለት የሆነ ነገር ሊኖር እንደሚችል መጠራጠር ነበረባት። ሁኔታዎቹ ሁላ እኮ ያስረዳሉ አይደለ ጋይስ? ከዛ ደግሞ ከኤላ ጋር በአሴር ምክንያት ተደባብሮ ነበር አይደለ? ኤላ ወደ ደሴ የተመለሰው እዛ ነገር ላይ ማሰብ ነበረባት። ገብቷችኋል አይደለ? ልጁ እንደሚያፈቅራት ታውቃለች። አሁን የሆነ ሰዓት ላይ ዱብ ብላ ሌላ ቦታ ገባች እና እኔ እንጃ ምን አስባ እንደሆነ እንግዲህ አንዳንዴ ህይወት አይዶን ነው የኛ ያልሆነ በእርግጥ ግን ለእነሱ ልጆች ግን ከባድ ነው የሚሆነው ህይወት። ኤላ ረጅም ጊዜ በተስፋ ሲጠብቃት ነበር። አሴርም እንደምታዩት በቃ ፍቅሩን ደብቆ በበረታች ጊዜ ከሷ ጎን፣ በደከመች ጊዜ አይዞሽ እያለ ከሷ ጎን ብዙ ነገር በቃ ራሱን አሳልፎ እስከ መስጠት ኩላሊት ልሽጥ እስከ ማለት ምናምን በጣም ብዙ ቦታ ደርሷል። ግን ይሄ ጭንቀቷ እያለ ፍቅሩንም ላለመናገር ስንት ጊዜ ድራማው ላይ አይታችኋል። ስንት ጊዜ ሄዶ ሊነግራት እያለ ትቷል። ድጋሚ ሌላ ችግር እሷ ላይ ላለመሆን እና እሷ ደግሞ እንትን ካለች በኋላ ፋዘርዬም ከተሻለ እና ቤተሰቦቿን ካገኘች በኋላ ወደዛ አደላች። ጊዜ ጠፋ፣ እሱን ተወቹ ምናምን እና ብቻ ከባድ ነው ጋይስ። እንጃ እኔ አላቅም እንዴት እንደሚደረግ እውነት ለመናገር ግራ ይገባኛል። እስኪ መፍትሄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ምን ሊፈጠር ይችላል የሚለውን እናንሳና ከዛ እንጨርሳለን። ያው በቀጣይ ክፍል ሊፈጠር የሚችለው ምናልባት እስር ቤት ውስጥ ስምምነት ሊኖር ይችላል። ማለት ለወይዘሮ ሜላት አዝና ልጅቷ መረጃ ያለበትን ልትናገር ትችላለች። እንደዚህ አይነት ነገር ነው የሚፈጠረው ብዬ ነው ማስበው። በቃ የሆነ ሰላማዊ የሆነ ነገር ይፈጠራል ብዬ ነው ማስበው እንጂ የከፋ ነገር ይኖራል ብዬ አላስብም። በሌላ በኩል ደግሞ ሀና ጋር ሊፈጠር የሚችለውን ነገር አንስቻለሁ። የኤላ ጓደኛ አዲስ አበባ ከመጣና ሀናን ካገኛት ክፉ ነገርም ሊናገራት ይችላል፣ በተበሳይቶ ማለት ነው። ኤላ ባለበት ሁኔታ ካገኘው ይሄ በመጠጥ ውስጥ ራሱን እየደበቀ እንደዚህ አይነት ነገር ካለ ማለት ነው። እና እንደሱ አይነት ነገር ልናይ እንችላለን። ዜን ቀጣይ ላይ ፋዘርና ሚስቱ እንዲሁም ደግሞ እነ አሴር ወይም እነ ጆሮ ተምቹ ምናምን አንድ ላይ መጥተው ያው አሪፍ ጊዜ ይኖራል ብዬ አስባለሁ። ሜቢ ኔክስት ላይ ጠላቶቹ አሉ አይደለ? የሚሄዱ ጠላቶች እነሱ ሊመጡ ይችላሉ ብዬ አስባለሁ። ለማንኛውም ያው ሰኞ ላይ እንገናኛለን። ያለውን ነገር አብረን እናያለን። እስከዛ ድረስ ክፉ አይንካችሁ፣ ክፉ ወንዝ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ ሙሽራይ እያለ
እያላችሁ ጨርሱት እናንተ። ሊያገባ ነው። ማግባት ብቻ ሳይሆን ደግሞ ሚዜዎቹ እነ ልበለው ጋይስ እነ ተምቹ እነ ሀሴ ወይኔ በላቸው ማለት አሁን ነው። መሸሻ አሁን ነው። አቶ ኖላዊ ይመቻቸው። በቃ የመቼ ነው የተመቹኝ፣ የመቼ ማለት ነው። ልጆቹን ሽምግልና ማቆም በቃ የመቼ። እኔ እንግዲህ ምን እንደሚሉ በቃ እኔ ለማየት በጣም ጓጉቻለሁ እውነት ለመናገር። እስኪ እንግዲህ እንደው እዚያ ያደርሰን። ያው ገና ነው፣ በቀጣዩ ክፍል ያው ገና ይማራሉ። ከዛ በኋላ ነው ሽምግልና የሚሄዱት። ገና ነው ሽምግልናው፣ ግን እንደው እነሱ ሽምግልና ሄደው ምን እንደሚሉ ለማየት በጣም ጓጉቻለሁ። ዋው ትላንት የነበረው ክፍል አሪፍ ነበር አይደለ? እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦቿ ማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል።